ሰላም ጤና ይስጥልኝ እንደምናላችሁ ውድ ቻናሌ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ስጋን የሚያስንቅ የጾም ቀይ ወጥ አሰራርን ይዤላችሁ ቀርብ ያለው እስከ መጨረሻው ከኔ ጋር ሁኑ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉኝ። ላይክ እና ሼር ማድረጋችሁንም እንዳትረሱ። ወደ አሰራሩ እንሄዳለን። እዚህ ጋር እንደምትመለከቱት የሚያስፈልገኝ ግብአት አዘጋጅቻለሁ። ደበርጃን ወይም ኤግ ፕላንት የሚባለውን የአትክልት አይነት እጠቀማለሁ። እንደምትመለከቱት ሁለት እጠቀማለሁ። እኔ የምትፈልጉትን ያህል መጠቀም ትችላላችሁ። ጫፍና ጫፉን እንቆርጠውና እንደዚህ ቆርጠን ከዚያ አልፎ አልፎ እንልጠዋለን። ስትሰሩት ያማረ ከለር እንዲኖረው። ዝም ብላችሁ መስራት ከፈለጋችሁ ደግሞ ልጣጩ ሙሉ በሙሉ መላጥ ትችላላችሁ። ስታቀርቡት ስትመገቡት እንዲያምር ከፈለጋችሁ ደግሞ እንደዚህ አልፎ አልፎ ትልጡትና ከዚያ እንደዚህ እንከትፈዋለን። በጣም ቀላልና እጅ የሚያስቆረጥም የደበርጃን አሰራር ነው ማሳያችሁ። በጣም የሚጣፍጠው ሞክሩት። ማናችሁም ሰርታችሁ መመገብ ትችላላችሁ። እንደምትመለከቱት እንግዲህ እንደዚህ በቢላዋ ከትፌ አነሳ አነሳ አድርጌ ልክ ድንች እንደምትከትፉት አይነት መክተፍ ትችላላችሁ። እንደዚህ ከትፈዋለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። የተለየ አሰራር እናንተ የምታውቁት የሚጣፍጥ የደበርጃን ኤግ ፕላንት አሰራርን የምታውቁ ከሆነ ደግሞ እንደ ሁልጊዜ ኮሜንት ላይ ጻፉልኝ። እንደምታዩት እንግዲህ እንደዚህ አነሳ አነሳ አድርጌ ከትፌ አዘጋጀሁት። ከዚያ በመቀጠል ጉድጉድ ያለ እቃ ላይ ከትፈን ያዘጋጀነውን ደበርጃን እንደዚህ እናደርጋለን። በጣም ቀላል ነው። ከዛ ጨው የምናደርግበት ምክንያት መረር ያለ ጣዕም ስለሚኖረው እንደዚሁ ስትሰሩት ትንሽ ጎምዘዝ ማለት ነገር አለው። ጨው አድርጋችሁ ግን ለ20 ደቂቃ የሚሆን ጨውና ውሃ አድርገን በጨውና ውሃ ለ20 ደቂቃ እንዘፈዝፈዋለን። አሁን ጨው አደረገው ያው የሚበቃንን ያህል ጨው እናደርግና ከዛ ውሃ እናደርጋለን። ከዛ ለ20 ደቂቃ የሚሆን ዘፍዝፍ ያስቀምጠዋለሁ። ይሄ እንግዲህ መምረሩን መጎምዘዙን እንዲተውልን ያደርጋል። አሳያችኋለሁ በኋላ። ከዚያ በመቀጠል ሌሎችን ግብአቶች ላሳያችሁ። እዚህ ጋር ቀይ ሽንኩርት አለኝ። ረዘም አድርጌ ነው የከተፍኩት። ሌላኛው የበሰለ ቲማቲም ከትፌ አዘጋጅቻለሁ። ብዙ ቅመማ ቅመም አንጠቀምም። ሌላ በርበሬ ያለኝ እና ነጭ ሽንኩርትና ዝንጅብል አንድ ላይ የተፈጨ ተጠቅሜያለሁ። ሌላው እንግዲህ ቁንዶ በርበሬ መጠቀም ትችላላችሁ። ከዚያ ድስታችንን ጥድና ሽንኩርቱን እንደዚህ ሽንኩርቱን እናደርጋለን። ሽንኩርቱን በውሃ ብቻ ነው የምናበስለው። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ ስታደርጉ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁ። እንደ ሁል ጊዜው ሰብስክራይብ እያደረጋችሁ ተቀላቀሉኝ። ከዚያ በመቀጠል ትንሽ ውሃ አረግበትና ሽንኩርቱ እንዲበስል በውሃ እንዲበስልልኝ በደንብ ውሃ አድርጌ ከድኜ እንዲበስል እተወዋለሁ። ከዚያ በመቀጠል እንደምትመለከቱት ከ20 ደቂቃ በኋላ ደበርጃኑ ጭምቅ እናደርገዋለን። ምንም አይነት ውሃ እንዳይኖረው፣ ምክንያቱም በዘይት ስለምንጠብሰው እንደዚህ ጭምቅ አድርገን ውሃውን በደንብ እስከሚወጣልን ድረስ በእጃችሁ እንደዚህ መጭመቅ ነው። ማንኛችሁ መስራት ትችላላችሁ፣ ወንዶችም ሴቶችም፣ ቀላል ስለሆነ ማለት ነው። እንደዚህ እያደረገው እንግዲህ ጨምቄ አዘጋጀዋለሁ። በኋላ ዘይቱ ላይ ውሃ ካለው ዘይቱ ላይ እየተፈነጣጠረ እንዳያስቸግረን በደንብ መጭመቃችሁን ወይም ደግሞ ንጹህ አቡጀዲ ካላችሁ እዚያ ላይ አድርጋችሁ አንድ ላይ ጥምዝዝ ብታደርጉት ጭምቅ ያለ ይሆንላችኋል። እንግዲህ እንደዚህ አድርጌ ጨምቄ አዘጋጀሁት። እዩት፣ ውሃው የወጣውን ይሄኛውን አንጠቀምም። በቃ ከዛ እንደምትመለከቱት እንግዲህ እንደዚህ አዘጋጅቼዋለሁ። ከዛ በመቀጠል ቀይ ሽንኩርቱን ውሃ ጨምሬ ትንሽ እንደዚህ እየበሰለልኝ ነው። እንደዚህ ሽንኩርቱን በውሃ ብቻ ውሃው ምጥጥ እስከሚል ድረስ አቁላለዋለሁ። እንደዚህ ውሃው መጠጥ ሲልልን እና ሽንኩርቱ ሲበስልልን ከዚያ ዘይት እንጨምራለን። የተወሰነ ደበርጃኑንም በዘይት ስለሆነ የምንጠብሰው ትንሽ ዘይት እናደርግና ከዚያ
እናቁላለዋለን። ከዛ ሌላ መጥበሻ እንጥድና ዘይት እንጨምራለን። ለደበርጃኑ ወይም ለኤግ ፕላንቱ መጥበሻ የሚሆነንን ማለት ነው። ዘይቱ እንዲግል ትቸዋለሁ። ከዛ እዚህ ጋር ደግሞ ሽንኩርቱን እያቁላላሁ ነው። አንደኛውን ሁለት ምድጃ ላይ እየጣድኩ ነው ማሳያችሁ። አንዱ ያው ዘይቱ እየጋለልኝ ነው። እዚህ ጋር ደግሞ ሽንኩርቴን እያቁላላሁ ነው። ሽንኩርቱን ካቁላላ በኋላ በርበሬ ጨምራለሁ የተወሰነ። በነገራችን ላይ በጣም ቆንጆ የሚጣፍጥ ለጾም ጊዜ በተለይ ተመራጭ ነው። እንግዲህ ሞክሩት። አሁን ፍስክ ነው ቢሆንም ግን ስሰራው በጾም ጊዜ ነው የሰራሁት። መሞከር አለባችሁ ብዬ ስላስብኩ ነው አሁን እየፖስትኩላችሁ ያለሁት ማለት ነው። ከዛ እንግዲህ በርበሬውን ጨምሬ በጣም በትንሹ የሞቀ ውሃ እየጨመርኩ በደንብ አድርጌ አቁላለዋለሁ። እዚህ ጋር የጨመርኩት ነጭ ሽንኩርትና ዝንጅብል ነው። ነጭ ሽንኩርትና ዝንጅብል ለማንኛውም ላልጫም ይሁን ለቀይ ወጥም ይሁን በጣም ቆንጆ የሚያጣፍጥ ቅመም ነው። ነጭ ሽንኩርቱን በዛ ዝንጅብሉን አነስ ተደርጎ እርጥቡን የሚፈጭ የቅመም አይነት ነው። እንግዲህ ሞቅ ያለ ውሃ በትንሹ ጠብ እያደረገው ቁሌቱን በደንብ ቆንጆ ሽታ እስከሚያመጣልኝ ድረስ በርበሬው በደንብ እስኪቁላላልኝ ድረስ አበስለዋለሁ፣ አቁላለዋለሁ ማለት ነው። ከዛ በመቀጠል ይሄኛውን ቀስ እያልኩ አቁላለዋለሁ። እዚህ ጋር ዘይቱ ስለጋለ ያዘጋጀሁትን ደበርጃን ጨምራለሁ። እንግዲህ በየሀገሩ የተለያየ ስም ሊኖረው ይችላል። እኔ የማውቀው እንግዲህ ደበርጃን እና ኤግ ፕላንት የሚባል ስም አለው። እናንተ የምታውቁት ደግሞ ምንድን ነው? ምን አይነት ስም ነው ያለው በእናንተ አካባቢ? ቁሌቴ ቆንጆ ሆኖ እየደረሰልኝ ነው። ያኛው ያው ትንሽ ቀላ እንዲል ቡናማ ከለር እስከሚሆንልኝ ድረስ ስለምጠብሰው ያው ጥጄዋለሁ። እዚህ ጋር በደንብ በርበሬውን ካቁላላሁት ከበሰለልኝ በኋላ ቲማቲም እጨምራለሁ። ቲማቲማችሁ የበሰለ ቢሆን በጣም ቆንጆ ይመረጣል። ከዛ አንድ ላይ በደንብ አድርጌ እቀላቅለውና ያው የበሰለ ቲማቲም ስለሆነ ቶሎ ነው የሚበስለው። እዚያ ላይ አድቃችሁ ብትከትፉትም እንደዚህ ረዝም አድርጋችሁ ብትከትፉትም ቲማቲሙ የበሰለ ከሆነ እዚህ ጋር ስትሰሩት ወዲያው ነው ሙክክ የሚለው። ከዚያ ቆንጆ አድርገን እሳቱን ቀንሰን እናንተ ከትከዋለን ቁሌቱን። በመቀጠል ቁሌቱ እንዲንተከተክተዋለሁ። እዚህ ጋር እንደምትመለከቱት ከለሩ ልክ እንደዚህ እስከሚሆንልን ድረስ ደበርጃኑን እንጠብሰዋለን። ከዛ ሶፍት ሊሆን ይችላል የኬክ መጠቅለያ ወረቀት ካላችሁ ብቻ ማጥለያ ዘይቱን ለማጥለያ የሚሆነንን ንጹህ ጨርቅም ካላችሁ እንደዚህ ማድረግ ትችላላችሁ። በደንብ መጥለል አለበት። ዘይቱ ደበርጃኑ ላይ እንዳይቀርብን አድርገን አጥልለን እናዘጋጀዋለን። ይኸው እንግዲህ እንደዚህ አድርጌ ሌሎቹን የቀረኝን ደበርጃንም ጠብሼ ጨርሳለሁ። ከዛ በመቀጠል ያለኝ ቁሌቱ እንዴት እንደሰራሁት ላሳያችሁ። እንደዚህ ወፈር ያለ ቆንጆ ቁሌት ሆኖልኛል። ከዚህ በላይ እንዳይቀጥንባችሁ ትንሽ ውሃ ግን እጨምርበታለሁ። ምንም አይነት ውሃ ስላልጨመርኩ እስካሁን አሁን ትንሽ ውሃ ጨምርና ስጎ ቀጠን ያለ እንዲሆን አደርጋለሁ። ከዛ በደንብ እናንተ ከትከዋለን። በመቀጠል ጠብሼ ያዘጋጀሁትን ደበርጃን እጨምራለሁ። በጣም ነው የሚጣፍጠው። እውነት ሞክሩትና ሀሳብ አስተያየታችሁን ምን አይነት ጣዕም እንዳለው ኮሜንት ላይ ጻፉልኝ። እንግዲህ ደበርጃኑን ጨምሬ ለተወሰነ ደቂቃ ነው ደግሞ ፍርስርስ እንዳይልባችሁ ትንሽ በቃ ከቁሌቱ ጋር እስከሚዋሃድልን ድረስ ብቻ አንድ ላይ እንቀላቅለዋለን። አያችሁት? እንደዚህ ማድረግ ነው፣ አንድ ላይ መቀላቀል ነው። ከዚያ በኋላ እሳቱን አጥፍተን ትንሽ ካቆየ ነው በኋላ ለገበታ ማቅረብ ነው። እንግዲህ ስትመገቡ በተለይ በዳቦ ሲሆን በጣም ነው የሚጣፍጠው። በእንጀራም ይጣፍጣል፣ ግን የበለጠ እኔ ቆንጆ ሆኖ ያገኘሁት በዳቦ ስትበሉት በጣም ቆንጆ ነው። እንግዲህ እንደምትመለከቱት እንደዚህ አድርጌ ሰርቼ ጨርሻለሁ። አሁን ለገበታ አቀርባለሁ። እንደዚህ በጾም ጊዜ ለዚያው እንደዚህ ቆንጆ አድርጋችሁ ቀይ ወጥ መስራት ትችላላችሁ። መልኩ ጣዕሙ ልዩ ነው።
እንግዲህ እንደምትመለከቱት ለዛሬ ይዤላችሁ የቀረቡት ቪዲዮ ይህን የመሰለ ቆንጆና የሚጣፍጥ የኤግ ፕላንት ደበርጃን ቀይ ወጥ አሰራርን ነው። ስለተከታተላችሁኝ ስለምትሰጡኝ ሀሳብ አስተያየት ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ተመኘው። ቻው